ጤና ይስጥልን እንደምሰነበታችሁ ሳምንታዊውን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ተመልካቾቼ ደቡብ ኦሞ ዞን 15 ብሔር ብሔረሰቦችን በስሩ አቅፎ የያዘ ነው። ዛሬ እኔ የምገኘው ሰላማጎ ወረዳ ሀና ከተማ ላይ ነው። 4 ብሔር ብሔረሰቦች ይገኛሉ። ቦዲ፣ ዲሜ፣ ሙርሲና ባጫ። እንግዲህ ወደ ቦዲዎች መንደር ጎራ ብዬ ያየሁትን በሙሉ ወደ እናንተ አደርሳለሁ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብረናችሁ ነን። አብራችሁን ቆዩ። እኔ እጓዛለሁ። ውሎ አዳር ከእናንተ ጋር ነው። ቦዲዎች መንደር ግን መንገዱ የሆኑ የሚበሩ ነገሮች አሉ። ጉድ ይፈላ። እንግዲህ የቦዲዎች መንደር ነው። በነገራችን ላይ ተመልካቾች አካባቢው ዝናብ በከፍተኛ ሙቀት ነበረ። እድለኛ ነኝ፣ አካባቢው ዝናብ ዘንቧል። ሰሞኑን አረንጓዴ ሆኗል። እስቲ ቁጭ ልበል እንደሌላ አካባቢ። እዚህ ቤቶች ማናችሁ? እንዴት ናችሁ? ባካችሁ ብቅ በሉ የሚባል ነገር የለም። አጠገባቸው ያገኘሽው መቀመጫ ላይ ቁጭ በይ። ቤት ውስጥ ስለሚሆኑ ሴቶቹ ያዩሻልና ማናት እቺ ያከበበችን ሰው አይደለችም ብለው ራሳቸው ይመጣሉ ሴቶቹ ነው ያሉኝ። እንግዲህ እስቲ መጡ ድረስ ተፈጥሮን ያደነኩኝ የቦዲዎችን መንደር እንግዲህ ያለች እዛ ውስጥ እስትትመጣበት ትግስት መጠበቅ ነው፣ መጮህ የለም። ዋኩኒሬ ኩኒን አዲስ አበባ ገይ ኩኒ አዲስ አበባ ገይ ያጋ ኩኒሬ ማኑኛ ከሶገየው ምንድነው ያልሽኝ? ቋንቋ ትችያለሽ? አማርኛ እችላለሁ፣ ቋንቋ እችላለሁ። እንግዲህ ስትመጪ ትሰማሻለች፣ አይታሽ ብቅ ትላለች። እዚህ መንደራቸው ጋር አንድ ተክል ካገኘሽ ዝም ብለሽ ቁጭ በይ ነው የተባልኩት። ደስ ብሎኛል። ተመልካቾች የምታዩት ቆንጆ ቦዲ ናት፣ ተፈቅዶልኛል። እሺ የት ነው እንግዲህ ዛኝ የምትገባበት መግባት ነው። አይ ጉልበት ወገብ ነው የሚፈትነው። ከኢትዮጵያ ቴሌቪዥን የመጣሁት እዚህ ቦዲዎች መንደር ስመጣ ቦዲዎች አኗኗራቸው ምን ይመስላል፣ ባህላዊ አለባበሳቸው፣ አጋጌጣቸው፣ ባህላዊ ምግባቸው፣ በአጠቃላይ የቦዲ ብሔረሰቦችን መገለጫቸው ምንድነው የሚለውን ለማወቅ ነው የመጣሁት። እንግዲህ ካንቺ ጋር እንደ እህት እንደ ጓደኛ ሁሉንም ነገር ታሰርኛለሽ ብዬ ደስ ብሎኝ ነው የመጣሁት። እንግዲህ ተቀበለሽኛል፣ በጣም አመሰግናለሁ። አሁን አንቺ የመጣሽበት አካባቢ እንደምታየው ዝም ብለሽ ስታየው እንኳን ሙቀት ያለው አይመስልም፣ በረሃ አይመስልም። ግን አሁን ወቅቱ ትንሽ ሁሉም በቃ አረንጓዴ ነው። ግን ያው አንቺ እግርሽ እርጥብ ነው። እንደመጣሽ ዝናብ ዘነበ። ይኸው በቃ በሚገርም ሁኔታ ደግሞ ደስ የሚለው ዘንቦ አይጨቀይም፣ አሽዋኑ ይመጣዋል። ይሄ አሁን ለጊዜ ነው የተሰራ ለማረፊያ። ቋሚ ቦታ ሲሆን ይሄ ሙሉ ይለጠፋል በጭቃ። ስለዚህ ያው አንቺ ማአኒት ነሽ፣ አንድ ስለሆነሽ ማአኒን እንዳ እኔም ማአኒን እንዳ ሁሉም ሰው ደግሞ ማአን በዛ ሲሉ ማአን ይሆናል። አንድ ነገር አየው ላይሽ ላይ ብዙዎቹን ሳይ በተለይ ከፍ ያሉ እናቶች ጥርሳቸው ቦልቋል። አንቺ ስንት ጥርስ አወለቅሽ? 2? እኔ 4 ቀጥ ማለት 13 አመት ሊሞላ ሰፈር ያለው ሙሉ አሁን ይሄ መንደር ከበኔ እድሜ ያለው ሁሉም ተሰብስበን ቦርደ ጠምቀን ምናምን ባለሙያ ጠርተን ባህል ነው ባህል እንጂ ሌላ ምንም ምክንያት የለውም። ባህል ነው ይሄ ማለት። እኔ አሁን ስንት አመት ላይ ነው የሚወልቀው? 13 አመት ባለው 10 እስከ 13። አሁን ደግሞ ሳይ አንድ ትልቅ ነገር እንግዲህ ይሄ እናንተ እንደ ባህል ተወስዱት ይሆናል። አሁን መውለቁ እኔ እንደ ጎጂ ባህል ነው ማየው። አሁን ይሄ ብቻ አይደለም። አሁን እናቶች ላይ ስመጣ ቦዲዎች ናቸው እያሉ ነገሩኝና እዚች ላይ ትንሽ ሸክላ ነገር ተቀዳ ከንፈር ላይ ትገባለች። አንቺ ላይ የለችም። አንቺ ግን ጥርስሽ ወልቋል፣ ግን ታምሪያለሽ። አመሰግናለሁ። ምንድነው አሁን ምሳሌ እኛ ጋር ሴቱ ይሄን ጥርስ አወለኩት አይደል? ካወለኩ በባህሉ ያለው ተጽዕኖ ማለት ነው። ይሄን ጥርስ ካወለኩ አሁን ምሳሌ ጥርስ ካላወለኩት መዳር አልችልም። መጠያየቅ እጨኝነት እንትን አይኖርም ማለት ነው። ይሄን ካወለኩ እሱ ከጮኛ ምናምን ኦሬዲ
እንትን ማለት ይችላል ማለት ነው። ይሄን ካላወለሽ በብሔረሰቡ አያጭሽም ልጁ ጋና ናት ልጅ ናት ነው የሚባለው። ተመልካቾች እቺን ወልቃ ካላየ በስተቀር አያጨኝም ማለች። ስለዚህ አሁን ግን ሳይ ደግሞ አሁን ያንቺ እድሜ ያለ አሁን ካንቺ እድሜ በታች ያሉት ደግሞ ትናንሾቹ ሲታይ አሁን ይሄ ባህል እየቀረ ነው አሉ አይደል? አሁን ያሉት ልጆች አያለው አሁን እዚህ አካባቢ አንቺ ጥርስሽ ወልቋል አንቺም ታጭ ተቻል አንቺም ወልቋል። እስቲ የሷም ወልቋል። አሁን ይዛለ በትንሹ ማለት ትንሽ ናት ይለኛል። ይሄ ካልወለቀ በስተቀር አያጨኝም ማለች። ያንቺ ልጅ ቢኖርሽ ጥርስ ታወልቂያለሽ? አይ አላወልቅም። ያው እንግዲህ በፊት ተጽኖ ስለነበረ ነው። አሁን ግን እንደ ባህል ነው። አሁን ምን ይዛቸው ቋሚ ባህሎች አሉ፣ ጎጂ ባህሎች ምንላቸው አሉ። አሁን ይሄንን ቀድቶ እዚህ ሸክላ መክተት እንደ ውበት ነው። ብዙ ቦታ ሳይ ለሴቷ ውበት ነው እዚህ ጋር ጌጡን መክተት። ግን ጎጂ ባህል ምንላቸው አሉ። እንደገና ደግሞ እንደ ባህል ደግሞ አክብረን ይዘናቸው ምንሄዳቸው ባህሎች አሉ። እኔ እናንተን ባህል እየተቃወምኩኝ አይደለም፣ ገብቶሻል። ስለዚህ አሁን ጥርስ ባይወልቅ አሁንም እየቆመ ነው። ጥርሱ ባይወልቅ ጥርሴ ያለ እባክህ የቦዲ ቆንጆ ነኝ እጨኝ በልኝ። አይ እንግዲህ በእኔ ይቆምና ከዚህ በኋላ ያለው አሁን ሳያቸው ሌሎቹ ትናንሾቹ አልተነቀሉ 10 አመት በታች ያለው አይነቀሉም። ይሄ ጥርስ መውለቁ ለሸክላው ቦታ ነው ለሱ እሱ እንትን ባይሆነው እንኳን ምሳሌ አሁን እሷ 3 ልጆች ኮሌጅ በኋላ ነው የምትበሳው። ይሄ የራሱ የሆነ ታይም አለው። ከማግባቷ በፊት አይደለም ምሳሌ ከማግባቷ በፊት ጥርሱን አወለቀች፣ አገባች፣ አንድ ልጅ ወለደች፣ ሁለተኛ ልጅ ወለደች፣ ሶስተኛ ልጅ ስትወልድ የልጆች እናት መሆኗን ይሄ ይባላል። ስለዚህ እዚህ ጋር ሸክላ ጌጥ ያረገች በሙሉ የልጆች እናት ናት። የልጆች እናት ናቸው። ጥርሱ ካለ ግን ማድረግ አትችልም፣ ይከለክላል። ጥርሱ ብቻ ሳይሆን ባህሉም አይፈቅድም። ጥርስ ካለው መበሳት። ስለዚህ ይሄ ምልክት የልጆች እናት ናት። ማንም ሲያያት ልጆች አላት የልጆች እናት ናት የሚል እንትን አለው። ግን ጎጂ ነው። አሁን ግን የቀራ ነው። ሮዲ አሁን በከተማ አራት ልጆች ምናምን ሌሎችም ያሉት አሁን ትተዋሉ። አሁን እኛ ጋር ያው ህዝብ አንቺን አክብሮ እንግዳ ናት ብሎ እንጂ እንደዚህ ለብሶ እዚህ መግባት አይቻልም። አመሰግናለሁ። እንዴ ያክብርልኝ ስላከበራችሁ። ስለዚህ አሁን ያዩኝ ነው ኬት ነው የመጣችሁ በሱ እንዴ ያለችው ነው አይደል? አራዳ ነው ይላሉ። አራዳ ነው አራዳ ነው ኬት መጣ ብሎ ከዛ አንቺ ደግሞ እንግዳ ናት ብለሽ አንቺ ማስተያየትሽ እንደዚህ ብለሽ ማለት ያየሽኝ እንግዳ ናት። ኬት ነው መጣው በተጠርጥሬ እኮ ነው። ከዛ ተጠርጥሬ ነው አይደል? ከዛ እንግዳ ናት ብላ እንግዳ ናት ኬት ነው መጣው። ከዛ ተጠራጥሬ ሳይ እንግዳ ናት ይሄ ከላይ ነው ብሎ እኮ ነው አሁን ከላይ ነው ከዛ ነው ብሎ እንግዲህ ደስ ብሎኛል። በእውነት ደስ መቲና ተጫዋቾች ናችሁ። እንግዲህ አሁን ልብሴን ቀያይሬ ደግሞ ተመልካቾቼ ያለችውን አውልቄ ብሔረሰቡን ባህል አክብሬ ስራችንን እንቀጥላለን ማለት ነው። የእናቶቹን ባህላዊ ልብስ ነው የለበስኩት። ይሄ አንድ ቆዳ ነው። ምን ይባላል የሚለውን ትነግረኛለች። ይህ የምትመለከቱት ሁለተኛ ቆዳ ነው። ከኋላ የምትመለከቱት ደግሞ ሶስተኛ ቆዳ ነው። ስለዚህ እኔ አሁን 3 ቆዳ ነው የለበስኩት ማለት ነው። ይሄ ደግሞ እናቶች ጉዞ ሲሄዱ ዕቃ ተሸክመው ማረፍ ሲፈልጉ መንገድ ላይ እንደዚች ድግፍ ይሉባታል ማለት ነው። እንግዲህ ምን ይባላል? ያንዳንዱ ስያሜው ምንድነው? ይሄው ከኔ ጋር ውበቷን አሳምራ ከች ያለችው ልትገልጽልኝ ነው ማለት ነው። እንግዲህ ከየት እንጀምር? ከዚህ ልጀምር። ምን ይባላል? ይሄ ህልቃ ወይንም ማሪዳ ይባላል። ያገባችም ያላገባችም ያደርጋል። ማጋጫ ናት። ማጋጫ ነው። እሺ ይሄ ደግሞ ሳይ ይባላል። ልጃገረድም እናቱም ታረጋለች። የላይኛ ቆዳ በሚል ይታወቃል። እኔ ከብት መጣ ብዬ እንዴት እንደደነገጥኩኝ። ሳይ ማለት የላይ ቆዳ ነው። ሳይደት እንቶኝ። ስለዚህ የላይ ቆዳ ወጣትም እናትም ታደርጋለች። ግን ምናልባት የአገጣጠጥ ስርዓቱ ሊለይ ይችላል። ይሄኛው ደግሞ ጆንደ ከሙን የፊት ለፊት ቆዳ ማለት ነው። የፊት ለፊት ወይም የሆድ ቆዳ ፊት ለፊቱን የሚሸፈን ሆድ ቆዳ ነው። ይሄ ያው እናት ነው። እነኛ አሁን ባይዞ የእናቶች አለባሳት ነው ሙሉ የለበስሽ ማለት ነው። ይሄ ደግሞ ጆንደር ቢዮኝ የኋላ ቆዳ ማለት ነው። የኋላ ቆዳ ነው ባላ። እንደገና ደግሞ እናቶች ምን ለየው ይሄ ተለች ይባላል። ተለች ማለት
ብዙ ረጅም ጊዜ ሚሳላውን አቅም የደካሞች የሆኑ ይሄን ይዞ እየሄዱ ምን ያረጉ ይሞረግሳሉ። ሲቀጠል ደግሞ አሁን ረጅም ጉዞ ሲሆን ሰው እቃ ተሸክሞ እኛ ጋር አሁን ከዚህ ረጅም ጉዞ እቃ በጭንቅላት ተሸክሞ ሲሄዱ እንዲህ ይዞ ይሄዱና የሆነ እንጨት ነገር ሲያገኝ እንጨቱ ላይ አድርጎ ይሄን ማስደገፊያ ያስቀምጣሉ። ለእናትም ለልጃገረድም የሚሆን የእጅ አምባር ነው። ምንድነው አምባር? ሎሎጋ ይባላል። ጎማ የገጃሩን ሁለቱም እግሬ ላይ አለ። አንቺም ላይ አሁን አስቀርተናል። ዶንኪያ ይባላል። ስለዚህ በርካታ ጌጣጌጥ ነው የምታደርገው። እኔ ተወሰነ አድርጋለሁ። ያኔ ምንም በሌለበት ላይ የዘውትር ልብሳችን ነው በተኛም ሰዓት እንንቀሳቀስ ምን ለብሰው። አሁን ግን ዘመኑና ከተማው እንትን ያለ ሲመጣ ለሰርሞኒ የሆነ ፕሮግራም ሲኖር፣ ሰርግ ሲኖር፣ የለቅሶ ስነ ስርዓት ሲኖር፣ የሆነ ጭፋራ ደስታ ሲኖር ነው የምናደርገው። እንግዲህ የዘወትር ልብሳቸው የሚሆነው እንደዚህ ፎጣ ነው ማለት ነው። እችን ፎጣ እንዲጠለቅ አድርገው ወደ ገበያ ይሄዳሉ፣ ቤት ውስጥ ስራ ይሰራሉ። ሙቀት ነው። ይህ ባህላችን እንደተጠበቀ ነው። ወደ ፎጣ ብንሄድም ይሄን ቅርስ ግን ለልጆቻችን እያሳየን ነው። ጥንት እንደዚህ ነው ውበታችን ብለን ብላ ገልጻልኛለች አይደል? ልክ ነኝ። እንግዲህ ይሄው ውበቷን ይሁት እሱ ምንድነው የሚባለው ስሙ? ጁ ይሄስ ረቲች ወይም ሰልሰል። በእንስራ ሲሆን ረቲች፣ በብረት ሲሆን ሰልሰል። እንግዲህ እኛ ብረምጣድ የምንለው መሆኑ ነው በአማርኛ። ገና ነው አይደል? ገና ይጠቁ። እንዴት ነው ጫፍ ታረግ? እኔ ፈሪቸው ቃስያል አውርጂ ተብያለሁ። ተመልካቾቼ እንግዲህ እኔ እንደሱ ያረኩኝ መፍጨት። እሺ ስለዚህ እንግዲህ ተመልካቾቼ የቡናው ገለባ ራሱ ደረቅ ተደርጎ ምጣዱ ላይ ስለታመሰ እንደዚህ ስንፈጨው ራሱ ይደቃል። ሳየው ዞሮ ወደ ቡናነት ይለወጣል። እዚህ ላይ ደግሞ ማአት ቅመም ይገባል ብላለች። እንግዲህ አንድ እናት እንደዚህ ብላ ቡናውን አድቃ ጨርሳ ወደ ቡናነት ቀይራ ታቀርባለች ማለት ነው። እንግዲህ ሁሉም ጋር የሚደረገው ሌላ ቦታ ሾፈሮ ተብሎ እንዳለ ጥሬው ነው ተጨምሮ እንስራ ውስጥ ሲፈላየው፣ እዚህ ደግሞ ተቆልቶ ተፈጭቶ ነው። እንግዲህ እዚህ ውስጥ ምን ገብቷል? ጠጅ ሳር፣ ጤና አዳም፣ ነጭ ሽንኩርት፣ ጅንጅብል፣ ሚጥሚጣ የምንለው እነዚህ አጫጭሮቹ ይሄ እንግዲህ የፈጨውት የባህር ዛፉ ፍሬ ነው። ግርም ያለኝ ተመልካቾቼ ከምንም በላይ እዚህ ውስጥ የነጭ ባህር ዛፍ ፍሬ አብሮ ተፈጭቷል። እዚህ ውስጥ ለምንድን ነው ስል አንዱ ትልቅ ቅመም ነው። ሁሉም እዚህ ውስጥ ገብተው ተፈጭተዋል። እንደዚህ አርጊና ከዛ ይሄው ከለሩ ምን እንደመሰለ ማት ቅመም ተጨምሯል። እንግዲህ አሁን ቡናው ፈልቷል፣ ቅመም ገብቷል። ከዚህ በኋላ እንግዲህ አውጥተን ማደል ነው። እቺ መቅጃ ስለሆነች ኡላ እቺ ከርከር እቺም እንትናት እንኪያሽ እንግዲህ ከዚህ እንስራው ተጥዷል። ከዚህ ላይ እጅሽ እንዳላቃጥልሽ ጨምሪ። ያጀንሽ በዚህም እንውሰድ እንግዲህ ወስደን እዛ ላሉ መስጠት ነው። ካልተዳረሳቸውም እየተቀባበሉ ስለሚጠጡ ቡና ስላለ ሾርቃው ሲለቁልን ለሌሎች ይሰጣልና አንቺም ዘጫለሻ።
ወንዶቹ ራቅ ብለው ነው የሚቀመጡት። ሴቶቹ እቤት ውስጥ ነው የሚሆኑት። ወንዶቹ ካልመሸና የሆነ ነገር ካልተፈጠረ በስተቀር ተመልሰው ወደ ቤት አይገቡምና ያሉበት ድረስ ሴቶቹ ሰርተው ወስደው ይሰጣሉ። እዚህ ጋር ደግሞ አጥቼ ያው እንግዲህ ተመልካቾቼ የተፈላው ቡና ለወንዶቹ በዚህ መልኩ ቀርቧል። ካነሳቸው ከጨረሱ መጥቼ ጨምራለሁ። አንድ ሰው ቁጭ ብሎ የሰጠሁትን ብቻውን አይጠጣም። ስለሚቀባበሉ ካነሰ አይቶ መጨመር ነው ማለት ነው። ቡናውን ከሰጠኋቸው በኋላ ጨው ይቀራል። ስለዚህ እንግዲህ ጨው የሚፈልግ ጨው ይጨምራል። ጨው ማይፈልግ ደግሞ ባዶውን ይጠጣል። ጨው ልስጣችሁ። በቃ በቃ እንግዲህ እኔ የምሰጣቸው ጨው የሚጠጡት ቡና ላይ ሁሉም በእጅ በእጃቸው እየያዙ እየጨመሩ እንዲጠጡ ነው የምሰጠው ማለት ጎይራ ያው አባት እንግዲህ በጋራ የሚጠጡት ሁሉ ጨው ለሁሉም አዳርሻለሁ። እንግዲህ በዚህ መልኩ ጨው በእጅ በእጃቸው ይይዛሉ። የሚጠጡት ላይ የሚፈልግ ሰው ይጨምራል፣ ማይፈልግ ሰው ደግሞ ጨውን ባዶውን ይጠጣል ማለት ነው። ጨውን በእጅ እኔ መሰለኝ አምጥቼ እንትን ውስጥ ልጨምር ነበር ቅሉ ላይ። እነሱ እጃቸውን ሲዘረጉ በእጅ በእጃቸው ላይ ቁጭ አረኩላቸው። እንዴት ነው የሚጠጡት? ጨውን ያረጉና ቡናዋን ያረጉት። አንዳንድ ሰዎች ጨው አይወድም አይደል? ማይበላ ካለ እንግዲህ ባዶ የሚጠጣ አለ። ስለዚህ ጨዋላስ ቡናዋን ጥጥት ጫው እዚህ ጋር ይይዛሉ፣ ቡናውን ይጠጣሉ። ሴቶቹም እንደዚሁ በአካባቢያቸው ሰብሰብ ብለው የተፈላውን ቡና ይጠጣሉ። ወንዶቹ ለብቻ ሴቶቹ ለብቻ ነው የሚጠጡት። በዚህ መልኩ ለሴቶቹ ለሁሉም ጨው አድያለሁ። ቡናው በጣም ነው የሚጣፍጠው ያሉ ነው። በጣም ሙያ አላት ያለው ነው። ተመልካቾች ይኸው ጨው ያቃጥላል ጉሮሮ። ጉንፋንም ጥሩ ነው። እንዴታችን ሲጠጣ ጨው አፍ ላይ እንዲህ ትንሽ ነው እንደዚህ የሚያዘው ነካ ያረጓታል። ግን ይሄ ጅንጅብል፣ የነጭ ባህር ዛፍ ፍሬ፣ ጠጅ ሳር፣ በርበሬ ምን ያልገባበት አለ ሽንኩርት። ስለዚህ ይሄ እንደምታዩት ነውና ብዙ ነገር የቡና ገለባው ታምሶ እሳት ላይ ተፈጭቶ ነው የገባውና እንዲህ ስትጠጡት ጉሮሮ ላይ እዚህ ጋር በጣም ያቃጥላል። ቶንስል ካለ ጠፋ በቃ። እስቲ ጠጪ ደግሞ አንቺ። እኔ ምን እንደመሰለኝ ደግሞ እኔ ምን እንደመሰለኝ አውቀሽ ነበረ። ጨው ስጫቸው ስትኝ ወስጄ ቡናው ላይ ልጨምር ነበር እኮ አይደለም ስትሉ አቆምኩት። በእጅ በእጃቸው ለምንድን ነው የሚወስዱት ብያለሁ። ለካስ በእጅ ላይ እንዲተቀምሶ ከዛ ለብቻ እንዴ ከተጨመረ ጫው ሊበዛ ይችላል። እንደሱ ደግሞ ኦሮሬ ጫው ይሄ እዚህ ላይ ይዙና ቡናው ብቻ ነው የሚጠጡት ባዶ። ወደ ታች ሞረጫው የለበትም። ጫው እዚህ ውስጥ ይይዛል። እዚህ ጋር ይዙና ከዛ ቡናው ሻርፎ ለታች ይወርዳል። ስለዚህ ከቡናው ጋር የሚፈልገውን ያህል እየወሰደው ይገባል። እና ደግሞ በአንድ ቅል ላይ ይቀዳል። የሚፈልግ ሰው እየጠጣ እንደዚህ በዙር በፍቅር ሁሉም ነው እየተሸጋገረ የሚጠጡት ማለት ነው። ባህላዊ ቡና አፈላል ስነ ስርዓታቸው ይህን ይመስላል። በጋራ አፈላን፣ በጋራ ጠጣን። እንግዲህ ወንዶቹ ለብቻ ሴቶቹ ለብቻ ነው የሚጠጡት። ጎረምሶቹ ደግሞ ለብቻ እንደዛው ቦታ ይዘው ነው የሚጠጡትና ደስ ነው የሚለው። በነገራችን ላይ ግን ወንዶቹ ለምንድን ነው ራቅ ብለው ከሚቀመጡበት በምንም ታምር ጠዋት ከወጡ ወደ ቤታቸው አይመለሱም? ለምንድን ነው ካልመሸ? ሰላውን ጠዋት ከዚህ ከወጡ እዛ ያርፉና ማታ ጊዜ ነው የሚመጡት። አሁን ይሄ እንደምታይ ከፍት በረት ነው አይደል? ማታ ከፍት ሲገባ ይመጡና ከፍት የጎደለ የለም ያይና
ሄዶ ቦታው ለተመልሶ ይቀመጣል ቤት ውስጥ ምክንያቱም ምሳሌ አንዳንዴ የሴቶች ወሬም የወንድ ወሬም አንዳንዴ መካከል ላይ ሲቀላቀል ጥሩ አይደለም ስለዚህ ወንዶቹ እዛው ያው ራስ የቻለ ራስ ያወራሉ እዚው ያው ደስ የሚለኝ ደግሞ አንድ ሰው ሁለት ሚስት ሊኖረው ይችላል ምንም ችግር የለም ተሰባስበው ቁጭ ብለው በአንድ ጥላ ስር ቡናውን ይጠጣሉ በጋራ ይሰራሉ ይሄ ደግሞ በጣም የገረመኝ ነገር ነው ያየሁት ይሄ ምሳሌ አሁን ዋራን ነው አይደል ምሳሌ አሁን ይሄ ሰውዬው ሁለት ሚስት ቢኖር አሁን ይሄ የመጀመሪያ ሚስት ቤት ይሄ የመጀመሪያ ሚስት ቤት ይሆናል ያኛው ሁለተኛ ሚስት ቤት ይኖራል በዚህ ይገባሉ በፍቅር አስገብተው በፍቅር ሸኝተው በፍቅር አልበው ወተጠጥተው ልጆቹ በኋላ ምግብ ይዛ በተሰራ ተሰብስበው ይዛ ይበላሉ እዚህ በተሰራ ተሰብስበው ይዛ ይበላሉ ከብት አብሮ ለብቻ እንትን ያለባሉ ምን እናት የለም ባሌ የለም ሰውዬው እዛ ተቀምጦ ማታ የፈለገ ሚስት ሄዶ ያድሮ ይመጣል ከዛ ይዛ ይመለሳል ከፈለገ ደግሞ ተነጎዳ እዛ ሚስት ጋር ሄዶ አድሮ ጧት ማታው እዛ ቤት ይሄዳል እንግዲህ ሄዶ አብሮ ይድሮ አይድሮ ማንንም አያውቅም ያቺ ሚስት አታውቀውም ለብቻ ስለሚያድር ማለት ነው ማታም እንኳን አይገባም አብሮ አያድርም ሴትዮዋን ፈለጋ ብቻ ነው ተነስቶ የሚገባው እዛ እንጂ ሁሉ ጊዜ ወይ ዝናብ ካልዘነበ በቀር ቤት ውስጥ አያድርም እዛው ደጁ ላይ ነው የሚያድረው እዛው ላይ ነው በቃ ተሰብስበው ወንድ ሙሉ የዚህ ሰፈር አሁን መንደር ነው አይደል የመንደሩ ወንዶች ሙሉ ዝናብ ካልዘነበ እዛ ነው የሚያድሩት ሴትዮዋን ሲፈልግ ነው ከሁለት አንዱ ጋር ገብቶ የሚያድረው ስለዚህ ገብቶም እኮ አያድርም እዛ ጋር የምንፈልገው ነገር ካረገ በኋላ ተመልሶ ቦታው ላይ ይሄዳል ጉድ ወላ ስለዚህ እኛዋ ሚስት እዚህኛዋ ጋር ይግባ አታውቅም በኋላ ማረጋዙ ብቻ ነው የምታወቀው እንግዲህ ምን ማረጋ ይቻላል ሰምታችሁ ሰምታችኋታል አይደል የምትለውን ስለዚህ ደስ የሚሉት ነገር የትልቋ ሚስት የትንሿ እየተባባሉ መቀናናት የለም በጋራ ሰርተው በጋራ ለማደግ በጋራ ለመለወጥ ነው ጥረት የሚያደርጉት እንጂ እሷ ጋር ሄደ እዚህ ጋር ሄደ የለም ጧት ሁለቱም ምግብ ይሰራሉ ይሰጣሉ የሁለቱንም ምግብ መርጦ የተመቸውን ይበላል በቃ ይመጣል እሱ ብቻ አይበላም ብዙ ሰው ስላለ ከመጀመሪያ ሚስት ምግብ ይምጣ ከሁለተኛም ይምጣ ይበላል በቃ እዛ ደጅ ሆነ ወንዶቹ የአካባቢ ወንዶች በህብረት ይበላሉ የነዛም ሚስቶች ያመጣሉ እዛ ይበላል ስለዚህ የህብረት ኑሮ ነው የዚች ነው የለም ሲወልዱ ብቻ ነው ለየብቻ የሚወልዱት ቤት ውስጥ ይገባል የዛ አሁን እሷ ከወለደች የዛች ቤት ሙቃ ታመጣለች ምግብ ትሰራለች ምናምን ከዛ ስትጨርስ በቃ ትወጣለች እንግዲህ ተመልካቾቼ ሴቶቹ ሰብሰብ ብለው እንግዲህ ለኔ ማጫወተችኝ የወንድ የሴቶቹን ወሬ ወንዶቹ መስማት ስለሌለባቸው እኛም ለብቻችን እናወጋለን እነሱም ለብቻቸው ያወጋሉ እንግዲህ የሚያገናኘን ምግብ ሰርቶ የማቅረቡ ስነ ስርዓት ነው ሰርተን እናቀርባለን በሆነ አጋጣሚ ከተፈለግን ነው ቃል መጥቶ ከኛ ጋር ሊያወራ የሚችለው ብላለች እንግዲህ ይሄን ይመስላል እንግዲህ ይህ እኔ ያለሁበት አካባቢ ቦዲ ወይም ማይን የሚኖሩበት አካባቢ ነው ማለት ነው ሞቃታማ አካባቢ ነው ተብሎ ነው የሚጠራው ግን አትክልቶቹ በሙሉ አረንጓዴ ናቸው መሬቱ ደግሞ እጅግ ለም መሬት ነው ሞቃታማ አካባቢ ሆኖ የሰጡትን የሚያበቅል ነው ከሰሩበት የሰራችሁትን የፍሬያችሁን ውጤት እሰጣችኋለሁ እናንተ ስሩ የሚል መሬት የያዙ ነው የሚመስለኝ እና ቀደም ሲል ሲኗሪዎቹ የትምርት እድሉ አልነበረም አሁን ግን ትምርቱ አለ እየተማሩ ነው ትምርት ተዘርግቶ ጤና ኬላ ባጠገባቸው ተዘርግቶ መንገድ ተከፍቶ መብራት ማጣት ይከብዳልና መብራት ሊያገኙ ይገባል እላለሁ እዚህ አካባቢ ደግሞ እናቶች ላይ አንድ ያየሁት ጌጥ አለ አንዷን እናት እሷን ጠይቂልኝ አሁን አንቺ የምትወልጃት ልጅ ላይ ይሄን ጌጥ ታደርጊያለሽ ወይ በይልኝ እስቲ መታኝ ሆያ ጋጉኞ ኤላ ቦና ነው አለሙ አሁን ቶርም መታገር ቦና አለኝ ነኝ ምንሰ ኮቶንዶ ኮንወራ ሂንደ ኮ ሂኒው ግን ያን ነው ማርቲላን ታሪክ ስለሆነ ይፈልጋሉ ይሄ በጣም ትክክል ነው እናስተምራለን ያው ሁሉም ሰው በአንድ አይነሳም ማለት አንድ ነገር በአንድ መለወጥ አትችይም በጥሩ ጎኑ ይዘነው የምንሄደው ባህል ጥሩ ነው እንግዲህ ደግሞ በጎጂ ጎኑ ይዘን የምንሄደው ባንተኖች አሉ ባህሎች አሉ ስለዚህ እነዛን ጎጂ ባህሎች እናንተ የተማራችሁት ሌሎቹ እንደው በሂደት አይደለም ዛሬ ቁም ተብሎ መናቆመው ነገር አይደለምና በሂደት ያስተማራችሁ አንቺ አሁን ጥርስሽ ወልቋል ጥርስሽ ኖሮ ጥርሴ ከሌለ አያጨኝም አልሽኝ ግን ጥርስሽ ኖሮ ቢያጭሽ ቆንጆ ነኝ ከነ ጥርሴ እጨኝ በዩ ብዬሻለሁ ሌሎቹም እንደዚህ ቆንጆዎች ናቸውና የሚያምር ነገራቸውን አውልቀው ያበላሹ
ሌላ አንድ ጥያቄ የምጠይቅሽ እዚህ እናቶች ሁሉ አሉ። አንቺ የምትወጂውን አጭተሽ ማግባት ትችያለሽ? አልችልም። ምንድነው ሰው በከፍት ነው ነፃ አታገባም። ምሳሌ አሁን ይሄ ቤተሰብ አብሮ ሲኖሩ እኔ ፍቅረኛ ሊኖረኝ ይችላል። ፍቅረኛ ስለ እንደ ከተማ ተፈላልገን ሳይሆን እኛ ጋር አንድ ልጅ አገረድ ቤት ውስጥ ካለ ወጣት ራስ ፈልጎ ይመጣል። ማታ ማታ የመጣ ነና ይባላል፣ አፍንጫዋን ይይዛል፣ ቤተሰብ እያየው ያባራሉ። ምን ይላል እንደዚህ ያለ የእከለ ልጅ እከለን ሊያጫት ይፈልጋል፣ ሊያገባት ይፈልጋል ሲባል አባት ደግሞ ዘሩን ይጠይቃል። የማን ዘር ነው ከስ ነው መጣ ሲባል እከለው አይሆንም ይልና እንደዚህ ምትሆን ከሆነ ሌላ ሰው ለእከለ ሰጣለው ይልና ሌላ ሰው ይድራል። ሌላ ሰው ከዳረ በኋላ ግን በጣም ከባድ ነው እንትኑን ያለው ሁኔታው። አንደኛ ልጅ ሌላ ሰው ነው፣ ቤተሰብ የሚሰጠው ሌላ ሰው ነው። እዛ ውስጥ መካከል ከፍት 38 ከፍትና 1 ክላሽ ነው የሚሰጠው። 38 ከፍትና 1 ክላሽ አንድ ክላሽ ለአባቷ ይሰጣል። ለምን ወንዱ ነው ለሴቷ የሚሰጠው? እና ከዛ ልጅቷን ይወስዳታል። ያቺ ልጅቱ ከብት ተሰጠ፣ በቃ ሚስቱ ነች። ስለዚህ ሴት ስትወለድ ልልል ነው የሚባለው። ወንድ በጣም ይፈልጋል። ምሳሌ አሁን አንድ ሴት ልጅ መጀመሪያ ሴት ልጅ ከወለደችም ችግር የለውም፣ ወንድ ልጅ ከወለደችም ችግር የለውም። ወንድ ብቻ ከወለደች ደግሞ ችግር አለ። በኋላ ነገር በምን ያገባሉ? ስለዚህ ከብት ያስፈልጋል። 10 ወንድ ልጅ ወይ 5 ወንድ ልጅ ቢወለድ 5ቱም ከብት ያስፈልጋል። 38 አለዛ ያንን ካላመጣ ማግባት ስለማይችል ዝም ብሎ ሊቀመጥ ነው። 20 ከብት ሰጥቶ ሚስቱን መውሰድ ይችላል። ሲያገባ ግን የመጀመሪያ ሴት ልጅ ከወለደ እዚህ ብድር ስላለበት ያቺ አድጋ ስትዳር እዚህ የቀረውን ለሷ ከብቶች ይመጣሉ። ሲመጡ መጀመሪያ እናቷ ጋር የጎደሉ ከብቶች ነበሩና እንደተሰጣት የእናቷን እዳ ነው የምትከፍለው አይደል? ቤተሰብ ሄዶ ይወስዳሉ። ያኔ ስታገባ እንደ ምሳሌ አሁን እሱ አግብታ ቁጭ አለች አይደል? ሄዶ ከእናቷ ይወስዳሉ ማለት ከባሏ ልጅቱ በቀደም ያኔ እናት ስታገባ እንዲያኔ ከብት ስላቀራ ባልሽ ከፈለገ መጥቶ ይሄን ከብት ያምጣና አንቺን ይወሰድ ብሎ ልጅቱን ይይዛሉ። ከዛ በኋላ ባሏ መጥቶ ስንት ከብት ነው ይሄን ያህል ሲባል ከብቱ ሳመጣ ሚስቱን ይዞ ይላል። ስለዚህ እንግዲህ ተመልካቾቼ ማንም የነሱ ባህል ሲጋቡ ጥሎሽ የሚባለውን ከብት መስጠት ግድ ነው። በብሔረሰቡ ግን ፍቺ አለ የለም? ፍቺ የለም። ስለዚህ ምሳሌ አሁን አግብታ አንድ ልጅ ወልዳ ባሏ ቢሞትባት ማግባት አትችልም። ለምን? በቃ የራሷ መጀመሪያ የራሷ ቤት እንደዚህ ሰርታ ካለ የራሷ ቤት ቁጭ ብላ የእናቷ ማለት የባሏ ቤት ላይ ከእናት አባ ከባሏ ቤተሰብ ጋር ላታቀላቅል የራሷ ቤት ከብት ካለ የራሷ ሰርታ ብቻዋን ትኖራለች። ልጇን እያሳደገች ከሌላ ሰርቃ ብትወልድም እንኳን በሟቹ ስም ነው የምትጠሩት ሙሉ ማለት ነው። እንጂ ሄዳ ማግባት ቃል ኪዳን አለ ስትሰራ እንደምቢሰርባት ወንዱ ነው የሚያገባው እንጂ ሴት አታገባ። እንግዲህ የሚገርም ነው ተመልካቾቼ። በሄድኩበት በተዘዋወርኩበት የየብሔረሰቦቹ ባህሎች እጅግ የተለያዩ ባህሎች ነው ያሏቸውና እንግዲህ ዛሬ ያደረኩት ቆይታ ይሄን ይመስላል። Salama.